ሴኔጋል በፍጻሜው ሞሮኮን 1-0 በማሸነፍ ሻምፒዮን ስትሆን ትልቅ አስተዋጽኦ የነበረው የቀድሞ የሊቨርፑል አጥቂ ሳዲዮ ማኒ በሳውዲ አረቢያ የሚገርም አቀባበል ተደረገለት። የሊጉን መሪ አርሰናል ከማንቸስተር ዩናይትድ የሚያገናኘው ጨዋታ ከወዲሁ ተጠባቂ ሆኗል። ሰላም፣ ፍቅር፣ ጤና ለእናንተ ይሁን። ክቡራትና ክቡራን ተመልካቾቻችን ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎች ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የ23ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ በሚደረጉ 5 ጨዋታዎች ይጀምራል። ምሽት 12 ሰዓት ላይ ማንቸስተር ሲቲ በሜዳው ኢትሃድ በውድድር ዓመቱ እስካሁን አንድ ጨዋታ ብቻ ካሸነፈው ወልቭስ ጋር ይጫወታል። በሊጉ ካደረጋቸው ያለፉት 4 ጨዋታዎች በአንዱም ማሸነፍ ያልቻለው ማንቸስተር ሲቲ ወደ ድል ለመመለስ ወደ ሜዳ ይገባል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ ሁሉንም በማሸነፍ የበላይነት አለው። ማንቸስተር ሲቲ ጨዋታውን የሚያሸንፍ ከሆነ ነጥቡን ወደ 46 ከፍ በማድረግ አርሴናል እስኪጫወት ድረስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችላል። በተመሳሳይ ምሽት 12 ሰዓት ላይ ፉልሃም ከብራይተን እንዲሁም በርንሌይ ከቶተንሃም ሆትስፐርስ ይገናኛሉ። ምሽት 2 ሰዓት ከ30 ላይ ሊቨርፑል ከሜዳ ውጭ ተጉዞ ከበርንማውዝ ጋር ጨዋታውን ያደርጋል። ያለፉትን ተከታታይ 4 የሊጉን ጨዋታዎች በአቻ ውጤት ያጠናቀቀው ሊቨርፑል ወደ አሸናፊነት ለመመለስ ይፋለማል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል ሁሉንም በማሸነፍ የበላይነት ይዘዋል። ከእነዚህ ጨዋታዎች አስቀድሞ ቀን 9 ሰዓት ከ30 ላይ ዌስትሃም ዩናይትድ ከሰንደርላንድ የሚገናኝ ይሆናል። የሊጉ ጨዋታዎች ነገ ቀጥለው ሲደረጉ የሊጉን መሪ አርሴናል ከማንቸስተር ዩናይትድ የሚያገናኘው ጨዋታ ከወዲሁ ተጠባቂ ሆነዋል። በሊጉ ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ያልቻለው በአሰልጣኝ ሚኬል አርቴታ የሚመራው አርሰናል ወደ አሸናፊነት ለመመለስና መሪነቱን ለማጠናከር ይፋለማል። ባሳለፍነው ሳምንት በማይክል ካሪክ እየተመራ በከተማ ተቀናቃኙ ማንቸስተር ሲቲ ላይ ድል የተቀዳጀው ተጋጣሚ ማንቸስተር ዩናይትድ በበኩሉ በነገው ጨዋታ ላይ ጠንካራ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 3ን በማሸነፍ የበላይነት የያዘ ሲሆን በአንዱ አቻ ተለያይቶ በቀሪው አንድ ጨዋታ ማንቸስተር ዩናይትድ ድል ቀንቶታል። አርሰናልን ከማንቸስተር ዩናይትድ ጋር የሚያገናኝ የሳምንቱ ተጠባቂ ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ በኤምሬትስ ስቴዲየም ይጀምራል። ኒውካስትል ዩናይትድ ከአስቶን ቪላ፣ ክሪስታል ፓላስ ከቼልሲ እንዲሁም ብሬንትፎርድ ከኖቲንግሃም ፎረስት ነገ 11 ሰዓት ላይ የሚደረጉ ሌሎች የሊጉ ጨዋታዎች ናቸው። የ23ኛ ሳምንት የሊጉ መርሃ ግብር ሰኞ ምሽት 5 ሰዓት ላይ ኤቨርተን ከሊድስ ዩናይትድ በሚያደርጉት ጨዋታ ይጠናቀቃል። ሊጉን አርሰናል በ50 ነጥብ ሲመራ ማንቸስተር ሲቲ እና አስቶን ቪላ በተመሳሳይ 43 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል በ36፣ ማንቸስተር ዩናይትድ በ35 እንዲሁም ቼልሲ በ34 ነጥቦች በመሰብሰብ ከ4ኛ እስከ 6ኛ ያለውን ደረጃ ይዘዋል። ሌሎች ዛሬ የሚደረጉ የሌሎች ሊጎች ጨዋታዎች ስንመለከት በስፓኒሽ ላሊጋ ሪያል ቫልካኖና ኦሳስና 10 ሰዓት ላይ፣ ቫለንሺያና ስፓኞል 12 ሰዓት ከሩብ ላይ እንዲሁም ሲቪያና አትሌቲክ 2 ሰዓት ከ30፣ ቪያሪያልና ሪያል ማድሪድ 5 ሰዓት ላይ እንዲሁም በጣሊያን ሴሪኤ ኮሞና ቶሪኖ 11 ሰዓት ላይ፣ ፊዮረንቲናና ካግላሪ 2 ሰዓት እንዲሁም ደግሞ ሊቼና ላዚዮ 4 ሰዓት ከ45 እንዲሁም በጀርመን ቡንደስሊጋ ብዙ ጨዋታዎች የሚደረጉ ሲሆን የተወሰኑትን ለመጥቀስ ያህል ሄንደንየምና አርቢ ሌዝቢንግ 11 ሰዓት ከ30 እንዲሁም ሜንዝና ወልስበርግ እንደዚሁ 11 ሰዓት ከ30 ፍራንክፈርትና ሆፈንየም 11 ሰዓት ከ30 ባይልቨርግሰን እንዲሁም ከወርደር ብሬመን 11 ሰዓት ከ30 ሙኒክ ከኦግስበርግ እንደዚሁ 11 ሰዓት ከ30 ላይ ዶርትሙንድ እና ዩኒየን በርሊን ደግሞ ከምሽቱ 2 ሰዓት ከ30 ላይ ጨዋታቸውን የሚያደርጉ ይሆናል። ከሀገሩ ሴኔጋል ጋር የአፍሪካ ዋንጫውን ያነሳ ሳዲዮ ማኒ ወደ ክለቡ አልናስር ሲመለስ ደማቅ አቀባበል ጠብቆታል። ሴኔጋል በፍጻሜው ሞሮኮን 1-0 በማሸነፍ ሻምፒዮን ስትሆን ትልቅ አስተዋጽኦ የነበረው የቀድሞው የሊቨርፑል አጥቂ በሳውዲ አረቢያ የክለቡ ተጫዋቾች፣ አሰልጣኞችና የቡድኑ አባላት አቀባበል አድርገውለታል። የቡድኑ አምበል ክርስቲያኖ ሮናልዶና ዋና አሰልጣኙ ሆርጌ ጄሱስን ጨምሮ የአፍሪካ ሻምፒዮኑን ኮከብ ኬክ በመቁረስ እንኳን ደስ አለ ብለውታል። ሳዲዮ ማኒ ውዝግብ በነበረበት የአፍሪካ ዋንጫ ፍጻሜ ጨዋታው እንዲቀጥል በማድረግ ትልቁን ኃላፊነት መውሰዱም ይታወሳል።
ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።